ሊብራ የዞዲያክ ሰባተኛው ምልክት በዲፕሎማሲው በስምምነትና በውበት ፍቅር ይታወቃል። ይህ ወደ ሚዛናዊና ብዙውን ጊዜ ለገንዘብ ውበት አቀራረብ ይተረጎማል። ሊብራ ፋይናንስን እንዴት እንደሚይዝ እነሆ። ፍትሃዊነትና ሚዛን። ሊብራዎች ፍትሃዊነትን ከፍ አድርገው ይመለከቱታል እና በሁሉም የህይወት ዘርፎች ፋይናንስን ጨምሮ ሚዛናዊ ለመሆን ይጥራሉ። በገንዘብ ነክ ጉዳዮች ውስጥ ሐቀኛና ፍትሃዊ ሊሆኑ ይችላሉ። ዲፕሎማሲያዊና ትብብር። ሊብራዎች በመደራደርና በማስታረቅ የተካኑ ናቸው። የገንዘብ ልውውጦችን በማስተናገድ ወይም የገንዘብ አለመግባባቶችን በመፍታት የተካኑ ያደርጋቸዋል። ማህበራዊና ማራኪ። ሊብራዎች ማህበራዊ ቢራቢሮች ናቸው እና ብዙ ጊዜ ጠንካራ የጓደኞችና የሥራ ባልደረቦች መረብ አላቸው። ጠቃሚ እድሎችንና ምክሮችን ሊያገኙ ስለሚችሉ ይህ ሀብትን በመገንባት ላይ ጠቃሚ ሊሆን ይችላል። ለውበትና ለቅንጦት አድናቆት። ሊብራዎች ውበትና ውበትን ያደንቃሉ። ሁለቱንም የገንዘብ ተመላሾችና ውበትን ወደሚያቀርቡ ኢንቨስትመንቶች ወይም የፋይናንስ ስራዎች ሊሳቡ ይችላሉ። ወላዋይነት። ሊብራዎች ቆራጥ ሊሆኑ ይችላሉ። ይህም ጠንካራ የፋይናንስ ውሳኔዎችን ለማድረግ ወይም ለአንድ የተወሰነ እርምጃ ለመውሰድ አስቸጋሪ ያደርገዋል። በግንኙነቶች ላይ ከመጠን በላይ ማውጣት። ሊብራዎች ግንኙነቶችን ከፍ አድርገው ይመለከቱታል። በማህበራዊ ክበቦቻቸው ውስጥ ስምምነትንና ሚዛንን ለመጠበቅ በስጦታ፣ በመዝናኛ ወይም በማህበራዊ ዝግጅቶች ላይ ከመጠን በላይ ሊያወጡ ይችላሉ። ግጭትን ማስወገድ። ሊብራዎች ግጭትን ያስወግዳሉ። ይህም ውሎችን ለመደራደር ወይም ለገንዘብ ጥቅሞቻቸው መቆምን ያስቸግራቸዋል። የፋይናንሻል ቅድሚያዎችን ያቀራብሩ። የፋይናንሻል ግቦን ይግለጹ እና በፍላጎቶቹ መካከል ሚዛኑን ለመጠበቅ ወጪውን ቅድሚያ ይስጡ። በጀት አውጥተህ ተከተሉ። ከእሴቶች ጋር የሚስማማና በመረጃ ላይ የተመሰረተ የወጪ ውሳኔ እንድታደርግ የሚያግዘው እውነተኛ በጀት ፍጠር። የባለሙያ ምክር ፈልጉ። ውስብስብ የፋይናንስ ጉዳዮችን ለመምራት እና ድጋፍ ለማግኘት ከፋይናንስ አማካሪ ጋር ያማክሩ። የመደራደር ችሎታን ይቀበሉ። የገንዘብ ልውውጥን በተመለከተ ውሎችን ለመደራደር ወይም ለፍላጎቱ ለመሟገት አይፍሩ። ስለ ሊብራና ገንዘብ አንዳንድ ነገር ልበላችሁ። ሊብራዎች በተፈጥሮ ዲፕሎማሲያዊ ናቸው እና በህይወታቸው ውስጥ ሚዛናዊ ለመሆን ይጥራሉ። ማህበራዊ ክህሎታቸውን፣ ውበታዊ ስሜታቸውንና ለፍትሃዊ ያላቸውን አድናቆት ወደ ሚዛናዊ የፋይናንስ እቅድ ማውጣትን ከተማሩ በገንዘብ ውጤታማ ሊሆኑ ይችላሉ። ሊብራ ጥንቃቄ የተሞላበት ውሳኔዎችን በማድረግ የድርድር ችሎታዎችን በመቀበል እና ከመጠን በላይ ወጪን በማስቀረት በገንዘብ ረገድ ተስማሚና አርኪ ህይወት መፍጠር ይችላል። ስለዚህ ለዛሬ ስለ ሊብራና ገንዘብ አንዳንድ ነገሮችን ተመልክተናል። ሰላም። ዛሬ ከመስከረም 13 እስከ ጥቅምት 12 የተወለዱ ሰዎች ጥንካሬያቸውን እንመለከታለን። ሊብራዎች 4 አይነት ጥንካሬዎች አላቸው። የመጀመሪያው ተመጣጣኝነት። በሊብራ የተወለዱ ሰዎች ከስነ ከዋክብት ምልክት ጥናት ምልክቶች ውስጥ የበለጠ አመዛዛኝ የሆኑ ናቸው። የፀሐይ ምልክትን እንደመሆናቸው ማመጣጠንንና ምክንያታዊ መሆንን ይችላሉ። እንዲሁም ከሁሉም ነገሮች አንጻር አመዛኝ ናቸው። ሁለተኛው ዲፕሎማሲያዊነት። በሊብራ የተወለዱ ሰዎች ሲበዛ ዲፕሎማሲያዊ ናቸው። አመዛዛኝ ብቻ ሳይሆኑ በስራ ሂደት ማንንም ሰው ላለመጉዳት ጥረት ያደርጋሉ። ሶስተኛው የፍቅር ግንኙነት። በሊብራ የተወለዱ ሰዎች ሲበዛ አፍቃሪዎች ናቸው። በፍቅር ግንኙነት ውስጥ በሚሆኑበት ጊዜ አፍቃሪዎቻቸውን ለመሳብ ማንኛውንም ነገር ያደርጋሉ። ሰዎችን ለማስደሰት የሚፈልጉ ስሜታዊ ፍጡራን ናቸው። የመጨረሻው የሊብራዎች ጥንካሬ ግርማ ሞገስ ነው። በሊብራ የተወለዱ ሰዎች ሲበዛ ግርማ ሞገስ አላቸው።
ቅንና በአግባቡ ተኮትኩተው ያደጉ ናቸው። እንዲሁም ባላቸው ማህበራዊ ክህሎትና ግርማ ሞገስ የተሳካላቸው ናቸው። የሊብራ ደካማ ጎኖች ወይም አሉታዊ ባህሪያት። አንደኛ፣ ወላዋይነት። ሊብራዎች ሁሉንም አማራጮች ሲመዝኑ እና የሌሎችን እይታ ስለሚያስቡ ብዙ ጊዜ ውሳኔዎችን ለማድረግ ይቸገራሉ። ይህም ወደ መዘግየት ወይም እድሎችን ሊያመልጥ ይችላል። ሁለተኛ፣ ሰዎችን ደስ የሚያሰኝ። ከራሳቸው ፍላጎትና ስሜት ይልቅ ስምምነትንና የሌሎችን አስተያየት ሊያስቀድሙ ይችላሉ። ይህም በግንኙነቶች ውስጥ ትክክለኛነትን ማጣት ያስከትላል። ሶስተኛ፣ ላዕላይነት። ሊብራዎች አንዳንድ ጊዜ በመልክ ወይም በማህበራዊ ደረጃ ላይ ያተኩራሉ። ይህም ከቁስ ነገር ይልቅ ስታይልን እንዲያስቀድሙ ያደርጋቸዋል። አራተኛ፣ ግጭትን ማስወገድ። ለሰላም ያላቸው ፍላጎት አስፈላጊ ግጭቶችን በማስወገድ ያልተፈቱ ጉዳዮችን እና ቅሬታን ያስከትላል። አምስተኛ፣ ጥገኝነት። ሊብራዎች በሽርክናና በግንኙነቶች ላይ በጣም ሊተማመኑ ይችላሉ። ይህም ብቻቸውን ሲሆኑ በራስ የመተማመን ስሜት እንዲሰማቸው ያደርጋል። ስድስተኛ፣ ከመጠን በላይ ሐሳባዊ። ከግንኙነትና ከሁኔታዎች ጋር የማይጨበጥ ተስፋ ሊኖራቸው ይችላል። ይህም እውነታ ከሐሳቦቻቸው ጋር በማይዛመድ ጊዜ ወደ ተስፋ መቁረጥ ይመራል። እነዚህ ባህሪያት ሁለንተናዊ አይደሉም እና በግለሰቦች መካከል ሊለያዩ ይችላሉ። በተጨማሪም ብዙ ሊብራዎች እንደ ዲፕሎማሲ፣ ውበትና ጠንካራ የፍትህ ስሜት ያሉ አዎንታዊ ባህሪያትን ያሳያሉ። በዛሬው ቪዲዮአችን የሊብራ ኮከብ ደካማ ጎኑን ተመልክተናል። ሊብራ የዞዲያክ ሰባተኛው ምልክት ሚዛናዊነት፣ ስምምነትና ግንኙነቶች ላይ በማተኮር ይታወቃል። ሊብራን የሚገልጹ አንዳንድ ቁልፍ ባህሪዎችን እንመልከት። ሊብራ የአየር ምልክት ነው። እሱም የማሰብ፣ የመግባቢያና ማህበራዊ መስተጋብርን ያመለክታል። የአየር ምልክቶች የሚታወቁት በረቂቅ የማሰብ ችሎታቸውና በማህበራዊ እንቅስቃሴ ውስጥ በመሳተፍ ሊብራዎችን ድንቅ የውይይት ፈላጊዎች እና አሳቢዎች በማድረግ ነው። ቬነስ የሊብራ ገዢ ፕላኔት ነች። ቬነስ ፍቅርን፣ ውበትን፣ ስምምነትንና መስህብን ይወክላል። ይህ ተጽዕኖ ሊብራዎች ለስነ ውበት ያላቸውን አድናቆትና እርስ በርስ ለሚስማሙ ግንኙነቶች ያላቸውን አድናቆት ይሰጣል። የሊብራ ምልክት ሚዛን ነው። ሚዛኑንና ፍትሃዊነትን ይወክላል። ይህ በሁሉም የህይወት ዘርፎች ግንኙነቶችን፣ ስራንና የግል እሴቶችን ጨምሮ የሊብራን ሚዛናዊነት ፍለጋ ያመለክታል። ሊብራ ተነሳሽነትና አመራርን የሚያመለክት ካርዲናል ምልክት ነው። ካርዲናል ምልክቶች ሊብራዎች በህይወታቸውና በሌሎች ህይወት ውስጥ ሚዛንና ስምምነትን በመፈለግ አዳዲስ ፕሮጀክቶችን በመጀመርና እርምጃ ለመውሰድ ባላቸው ችሎታ ይታወቃሉ። ሊብራዎች ብዙውን ጊዜ ዲፕሎማሲያዊ፣ ማራኪና ተግባቢ እንደሆኑ ይገለጻሉ። ጠንካራ የፍትህና የፍትሃዊነት ስሜት አላቸው። ይህም ስምምነትን ለመፈለግና ግጭትን ለማስወገድ ያነሳሳቸዋል። ተግባቢነታቸው የሚወደዱና የሚቀርቡ ያደርጋቸዋል። ሊብራዎች ግንኙነቶችን በመገንባትና በመጠበቅ ረገድ የላቀ ችሎታ አላቸው። ብዙ አመለካከቶችን የማየት ችሎታቸው ግጭቶችን በውጤታማነት ለማስታረቅና በሰዎች መካከል ትብብርን ለመፍጠር ያስችላቸዋል። ሽርክናዎችን ከፍ አድርገው ይመለከቱታል እና ብዙውን ጊዜ በትብብር አካባቢዎች ያድጋሉ። ቬነስ ገዢ ፕላኔቷ ስትሆን ሊብራዎች ለውበትና ለኪነ ጥበብ ከፍተኛ ጉጉት አላቸው። ብዙውን ጊዜ በፋሽን፣ በንድፍና በባህል የጠራ ጣዕም አላቸው እና ራሳቸውን በሚያምር አካባቢ መከበብ ያስደስታቸዋል።
ሊብራዎች ሊያጋጥማቸው ከሚችሉ ፈተናዎች አንዱ ቆራጥ አለመሆን ነው። ሁሉንም አማራጮች ለመመዘን እና የተለያዩ አመለካከቶችን ግምት ውስጥ ለማስገባት ያላቸው ፍላጎት በተለይ ከግል ጉዳዮች ወይም ከግንኙነቶች ጋር በተያያዘ ምርጫ ለማድረግ አስቸጋሪ ሊሆን ይችላል። በአጠቃላይ ሊብራ ሚዛንን፣ ስምምነትንና የህይወት ውበት ፍለጋን ያካትታል። የዲፕሎማሲ ችሎታቸው፣ ለስነ ውበት ያላቸው አድናቆት እና በግንኙነት ላይ ያለው ጠንካራ ትኩረት በዙሪያቸው የበለጠ እርስ በርስ የሚስማማ ዓለም ለመፍጠር የሚፈልጉ ውድ ጓደኞችና አጋሮች ያደርጋቸዋል። በዛሬ ቪዲዮአችን የሊብራ ኮከብ ልዩ ባህሪውን ተመልክተናል። ሰላም። ዛሬ ከመስከረም 13 እስከ ጥቅምት 12 የተወለዱ ሰዎች ፈታኝ ባህሪያቸውን እንመለከታለን። ሊብራዎች 5 አይነት ፈታኝ ባህሪዎች አላቸው። የመጀመሪያው አለመወሰን። ባላቸው አመዛዛኝ ባህሪዎች በሊብራ የተወለዱ ሰዎች መወሰን የማይችሉ ናቸው። ትክክለኛ ለመሆን ሲጥሩ ምን ማድረግ እንዳለባቸው ማሰብ እንኳን አይችሉም። ሁለተኛው መመሰጥ። እነዚህ ሰዎች እንደገና ገለልተኛ ለመሆን በሚያደርጉት ጥረት አሳዛኝ ታሪክ ላላቸው ሰዎች ይሳባሉ። እነዚህ ሰዎች ስሜታቸውን ለሚነኳቸው ሰዎች በቀላሉ ይሳባሉ። ሶስተኛው ገለልተኛነት። በሊብራ የተወለዱ ሰዎች አንዳንድ ጊዜ ገለልተኛ ሲሆኑ ይታያሉ። ብዙውን ጊዜ ከራሳቸው ጋር ምንም አይነት ከሌለው ጉዳይ በራሳቸው ዓለም ውስጥ ሲመሰጡ ይታያሉ። አንዳንድ ጊዜ ራስ ወዳድ ይሆናሉ። አራተኛው ግዴለሽነት። በጠቅላላ አመዛዛኝ ተግባራቸው በሊብራ የተወለዱ ሰዎች አንዳንድ ጊዜ ግዴለሾች ይሆናሉ። አንድ ነገር ለማድረግ ወይም ለማግኘት ሲፈልጉ ስለሚከሰተው ውጤት ብዙ ጊዜ አይጨነቁ። የመጨረሻው የሊብራ ፈታኝ ባህሪ ችኩልነት። ስራቸው እንዲሰራላቸው በመፈለጋቸው ሊብራዎች በስራቸው ችኩሎች ናቸው። በዚህ ጊዜ ተያይዞ ስለሚከሰተው ጉዳይ አይጨነቁም። ሰላም። በዛሬ ቪዲዮአችን የሊብራ ኮከብ ቤተሰብና ጓደኝነትን እንመለከታለን። በሊብራ ከተወለደ ሰው ጋር ግንኙነት ያለው ሰው ሰላሙን ማስጠበቅ በጣም ጠቃሚ ነገር ነው። ብቸኝነት የሊብራ ተፈጥሮ አይደለም። እንዲሁም ይህ ባህሪ ሊብራን ያሳዝነዋል። ሲያፈቅሩ ስሜታቸውን መግለጽ፣ ፈጠራቸውን እንዲሁም የተመጣጠነ ማድረግ ይችላሉ። አጋሮቻቸውን ለማስደሰት ማንኛውም ነገር ያደርጋሉ። ግርማ ሞገስ የተሞላው ስብዕናቸውና ቁርጠኝነት ከሌሎች ጋር መግባባትን፣ ለሌሎች ሰዎች ደስታን ይፈጥርላቸዋል። እንዲሁም አስደናቂ ጓደኞችን ያስገኝላቸዋል። ለሌሎች ሰዎች ሰላም ለመፍጠር የውስጥ ስሜታቸውን ሊደብቁት ወይም ትክክለኛ ስሜታቸውን ሊለውጡት ይችላሉ። አንዳንድ ጊዜ ትክክለኛ ስሜታቸውን እንዳያውቁት ያደርጋቸዋል። ምክንያቱም ሁሉንም ሰው ደስተኛ ለማድረግ ስለሚሞክሩ ነው። ሌሎች ሰዎች ይህንን በመመልከት ለሊብራዎች ወሳኝ አለመሆናቸውን እውቅና ይሰጡታል። በቀላሉ የማንንም ስሜት መጉዳት አይፈልጉም ወይም በማንም ላይ ችግር እንዲፈጠር አይፈልጉም። ለእነሱ የሚስማማ የፍቅር አጋርን ማግኘት ቅድሚያ የሚሰጡት ጉዳይ ነው። በግንኙነት ውስጥ ሲሆኑ ሰላምንና ስምምነትን ያሰፍናሉ። ብቸኝነት ለሊብራዎች የሞት ያህል ከባድ ነው። ስሜታቸውን የሚገልጹ የፈጠራ ሰውና ሚዛናዊ ናቸው። ትክክል የመሰላቸውን ማንኛውም ለፍቅር አጋራቸው ያደርጋሉ። ደስ የሚል ማንነትና ቆራጥነት ስላላቸው ከሌሎቹ ጋር ተጣጥሞ መኖርን ይችሉበታል። ይህም ባህሪያቸው ምርጥ የፍቅር አጋርነታቸውን ያሳያል። በዛሬው ቪዲዮአችን የሊብራ ኮከብ ቤተሰብና ጓደኝነትን ተመልክተናል። ሊብራ የዞዲያክ 7ኛው ምልክት ከመስከረም 13 እስከ ጥቅምት 12 የተወለዱ በሚዛን የሚወከለውና በሚዛናዊ ስምምነትና ግንኙነት ላይ በማተኮር ይታወቃል። ሊብራዎች ብዙውን ጊዜ እንደ ዲፕሎማሲያዊ፣ ቆንጆ እና ለውበት የሚሰጡ ማህበራዊ ግለሰቦች ሆነው ይታያሉ። በትዳር ውስጥ ሊብራዎች የጋራ ስምምነትንና ትብብርን
የሚሹ ቁርጠኛ አጋሮች ናቸው። እርስ በርስ መከባበር እና መግባባት በሚኖርባቸው ግንኙነቶች ውስጥ ያድጋሉ። ተፈጥሯዊ ውበታቸውና የመግባቢያ ችሎታቸው ግጭቶችን ለመምራትና ሰላማዊ ከባቢ አየር እንዲኖር ያግዛቸዋል። ነገር ግን ሊብራዎች አንዳንድ ጊዜ ከውሳኔ ማጣት ጋር ሊታገል ይችላል እና ግጭትን ሊያስወግድ ይችላል። ይህ ደግሞ ካልተፈቱ ወደ ያልተፈቱ ችግሮች ሊመራ ይችላል። ግልጽ ግንኙነትን በማበረታታት መረጋጋትና ድጋፍ መስጠት የሚችሉ አጋሮችን ያደንቃሉ። ሊብራዎች ከሌሎች የአየር ምልክቶች ጄሚኒ እና አኳሪየስ እና የእሳት ምልክቶች ኤሪስ፣ ሊዮ እና ሳጂታሪየስ ጋር ተኳኋኝ ይሆናሉ። የሊብራ የፍቅር ተኳኋኝነት በእያንዳንዱ የዞዲያክ ምልክት ይለያያል እና የግለሰቦች ገጠመኞች ሊለያዩ ቢችሉም ሊብራ በተለምዶ በፍቅር ግንኙነቶች ውስጥ እንዴት እንደሚገናኝ አጠቃላይ እይታን እንመልከት። በጣም የሚስማሙ ምልክቶች። አንደኛ ጄሚኒ። ሁለቱም የአየር ምልክት ናቸው። ወደ ታላቅ ምሁራዊ ኬሚስትሪ ያመራል። መግባባት ያስደስታቸዋል እና ለመግባባት የጋራ ፍቅር አላቸው። ግንኙነታቸውን አስደሳችና አሳታፊ ያደርጋሉ። ሁለተኛ አኳሪየስ። ሌላኛው የአየር ምልክት። አኳሪየስ የሊብራን የነጻነት ፍላጎትና ማህበራዊ መስተጋብርን ይጋራል። አንድ ላይ ሆነው በደስታ በፈጠራና በጋራ መከባበር የተሞላ ግንኙነት መፍጠር ይችላሉ። ሶስተኛ ታውረስ። ሁለቱም በቬኑስ የተገዙ የጥንድ ጥምረት ሊስማማ ይችላል። በህይወት ውስጥ ውበትና ምቾትን ያደንቃሉ። ብዙውን ጊዜ ወደ ተረጋጋና የፍቅር ግንኙነት ይመራል። አራተኛ ሊዮ። ይህ ማጣመር ንቁና ስሜታዊ ሊሆን ይችላል። ሁለቱም በማህበራዊ እንቅስቃሴዎች ይደሰታሉ እና አብረው ብዙ ይዝናናሉ። ምንም እንኳን ሁለቱም ባልደረባዎች ዋጋ እንዳላቸው እንዲሰማቸው ማድረግ አለባቸው። በመጠኑ የሚስማሙ ምልክቶች። አምስተኛ ሳጂታሪየስ። ይህ ግንኙነት ጀብዱና አስደሳች ሊሆን ይችላል። ሁለቱም ነፃነትንና አሰሳን ዋጋ ይሰጣሉ፣ ግን ስምምነትን ለማረጋገጥ በቁርጠኝነት ደረጃዎች ላይ መስራት ያስፈልጋቸው ይሆናል። ስድስተኛው ኤሪስ። ይህ ጥንዶች ተለዋዋጭና በስሜታዊነት የተሞላ ሊሆን ቢችልም በኤሪስ ማረጋገጫነት ከሊብራ የመስማማት ፍላጎት ጋር በመጋጨቱ ወደ ግጭቶች ሊመራ ይችላል። ይሁን እንጂ አንዳቸው ከሌላቸው መማር ይችላሉ። ሰባተኛ ስኮርፒዮ። ይህ ማጣመር ኃይለኛ ሊሆን ይችላል። የስኮርፒዮ ጥልቀት ሊብራን ሊስብ ይችላል። ነገር ግን የሊብራ ሚዛን ፍላጎት ከስኮርፒዮ ስሜታዊ ጥንካሬ ጋር ሊጋጭ ይችላል። በግልጽ መነጋገር አለባቸው። ተኳኋኝ የማይሆኑ ኮከቦች። ስምንተኛ ቪርጎ። የሊብራ ተግባቢ ተፈጥሮ ከቪርጎ የበለጠ የተጠበቀ ባህሪ ጋር ሊጋጭ ስለሚችል ይህ ግንኙነት ጥረትን ሊጠይቅ ይችላል። ይሁን እንጂ ውጤታማ በሆነ መንገድ ከተነጋገሩ እርስ በርስ ሊደጋገፉ ይችላሉ። ዘጠነኛ ካፕሪኮርን። የካፕሪኮርን ተግባራዊነት ከሊብራ የፍቅር እሳቤዎች ጋር በመጋጨቱ ይህ ማጣመር ፈተናዎችን ሊያጋጥመው ይችላል። ሁለቱም አጋሮች ለመስማማት ፈቃደኛ ከሆኑ የጋራ መግባባት ሊያገኙ ይችላሉ። አስረኛ ካንሰር። ይህ ማጣመር ውስብስብ ሊሆን ይችላል። የሊብራ ማህበራዊ ተፈጥሮ ካንሰር ለቤት ህይወት ካለው ምርጫ ጋር ሊጋጭ ይችላል። ይህንን ስራ ለመስራት መግባባትና መስማማት ቁልፍ ናቸው። 11ኛ ፒስስ። ይህ ግንኙነት ህልምና የፍቅር ሊሆን ቢችልም የሊብራን ማህበራዊነት ከፒስስ ስሜታዊ ጥልቀት ጋር ለማመጣጠን ጥረትን ሊጠይቅ ይችላል። ክፍት ግንኙነት አስፈላጊ ነው። 12ኛ ሊብራ። ሁለት ሊብሮች በአንድ ላይ በፍቅርና በማህበራዊ እንቅስቃሴዎች የተሞላ ውብ ግንኙነት መፍጠር ይችላሉ። ይሁን እንጂ ሁለቱም ነገሮች ሚዛናዊ እንዲሆኑ ስለሚመርጡ ውሳኔ ማድረግ ፈታኝ ሊሆን ይችላል። ማጠቃለያ፣ ሊብራ ለግንኙነት ለሚዛናዊነትና መከባበር ቅድሚያ በሚሰጡ ግንኙነቶች ውስጥ ያድጋሉ።
እያንዳንዱ ማጣመር ልዩ ጥንካሬዎችና ተግዳሮቶች አሉት። ነገር ግን በጥረትና በመረዳት ብዙ ጥምረት ወደ ፍጻሜ አጋርነት ያመራል። በስተመጨረሻ የግለሰቦች ተኳኋኝነት ከፀሐይ ምልክታቸው ባለፈ በእያንዳንዱ አጋር ልዩ ባህሪያት ላይ ይመረኮዛል። በዛሬው ቪዲዮአችን የሊብራ ኮከብ የፍቅር ተኳኋኝነቱን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በሊብራ ኮከብ ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በካንሰር ቪዲዮ እንመለሳለን።